ሰላም ቤተሰቦች እንዴት ናችሁ? እንግዲህ በዛሬ ትምህርታችን የአማርኛ ፊደላቶችን በሙሉ አስጠናችኋለሁ ከእንግሊዘኛ አነባባቸው ጋር ማለት ነው። ስለዚህ በዛሬ ትምህርታችሁ የአማርኛ ፊደላቶችን ብቻ ሳይሆን የምትማሩት በእንግሊዘኛ ስንጽፋቸው ምን ይመስላሉ የሚለውን በሙሉ አሳያችኋለሁ ማለት ነው። እና ብዙ ጊዜ ከሰራኋቸው ቪዲዮዎች ውስጥ ያላካተትኩላችሁ ደግሞ ስለ ይሄ ምንድነው ዲቃላ ሆሄያት የምንላቸውን ፊደላቶች እስካሁን አልሰራሁላችሁም ነበር። ስለዚህ በዛሬ ቪዲዮአችን አብረን እናያቸዋለን ማለት ነው። እዚህ ላይ እንደምታዩቸው ሏ፣ ሟ፣ ሷ፣ ሯ እያልን የምንላቸውን ማለት ነው። ስለዚህ እስከ መጨረሻው አብራችሁ ከቆያችሁ የአማርኛ ፊደላቶችን በሙሉ ማለት ነው እስከ ውስብስብ ፊደላት ድረስ ማለት ነው እንዲሁም ከነ እንግሊዘኛ አቻቸው ይሆናል ማለት ነው። ስለዚህ ደብተር እስክሪብቶቻችሁን አውጥታችሁ እየጻፋችሁ እስከ መጨረሻው ተከታተሉኝ። በግላችሁ ደግሞ እገዛ ከፈለጋችሁ ቴሌግራም ላይ፣ ዋትስአፕ እና ኢሞ ላይ ታገኙኛላችሁ። በሳምንት 5 ቀን በቀን ደግሞ አንዳንድ ሰዓት እያስጠናናችሁ በትንሽ ቀን መጻፍ ማንበብና መረዳት ትችላላችሁ ማለት ነው። ትምህርቱን ደግሞ ያው በማታም በቀንም ነው የምንሰጠው። ስለዚህ ጊዜው ብቻ ካላችሁ በየትኛውም ደግሞ አታጡም ብዬ አስባለሁ። ጊዜው ብቻ ካላችሁ አናግሩኝ። አሁኑኑ ቀጥታ ትምህርታችሁ መጀመር ትችላላችሁ ማለት ነው። ኦኬ የአሁኑ ትምህርታችን ሲጀምር እንግዲህ ከሃ ነው የምንጀምረው። እሺ ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ፣ ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ፣ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ፣ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ፣ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ፣ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ፣ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ፣ ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ፣ ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ፣ ኖ ብለን እዚህ ጋር ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኚ፣ ኞ፣ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ፣ ከ፣ ኩ፣ ኪ
ኬ ክ ኮ ኸ ሁ ሂ ሃ ሄ ህ ሆ ወ ው ዊ ዋ ዌ ው ዎ አ ኡ ኢ አ ኤ እ ኦ ዘ ዙ ዚ ዛ ዜ ዝ ዞ ዠ ዡ ዢ ዣ ዤ ዥ ዦ የ ዩ ይ ያ የ ይ ዮ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ ገ ጉ ጊ ጋ ጌ ግ ጎ ጠ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጺ ጫ ጬ ጭ ጮ ጰ ጱ ጲ ጳ ጴ ጵ ጶ ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ ፈ ፉ ፊ ፋ ፌ ፍ ፎ ፐ ፑ ፒ ፓ ፔ ፕ ፖ ቨ ቡ ቪ ቫ ቬ ቭ ቮ አሁን ጨረስን ማለት ነው። ስለዚህ አሁን ደግሞ ምንድነው የምናደርገው? ውስብስብ ፊደላት ወይ ደግሞ ዲቃላ ፊደላት የምንላቸው እናነባለን። ሏ ሟ ሯ ሷ ሿ ቋ ቧ ቷ ቿ ኋ ኗ ኟ ኩዋ ሁዋ ዙዋ ዥዋ ዷ ጇ ጓ ጧ ጯ ጧ ጿ ፏ ፏ ቧ እንላቸዋለን ማለት ነው። ስለዚህ ይህ ሁሉ እዚህ ላይ ያያችኋቸው ከነ አማርኛ ከነ እንግሊዘኛ አነባባቸው ነው ማለት ነው። ስለዚህ በዚህ በ10 ደቂቃ በማትሞላ ጊዜ ውስጥ እነዚህን ፊደላቶች አልኩላችሁ ማለት ነው። ስለዚህ ደጋግማችሁ ቪዲዮውን ያጫወታችሁ ተለማመዷቸው ማለት ነው። ስለዚህ በቀጣይ ደግሞ ይህኛውን የእንትኑ ካልፈለጋችሁት እንዲሁ በአማርኛው ብቻ
እንግሊዝኛ ፊደሎችን አጥፍቼ እሰራላችኋለሁ ማለት ነው። ቃላትን እንመሰርታለን። ይህ የተከታታይ የክላስ እንትናችን የአንደኛ ክፍል የሁለተኛ ክፍል እያልኩኝ ማስጠናችሁ እሱን አለ። ግን ሰሞኑ ብዙ ልጆች በውስጥ እየጠየቁኝ ስለሆነ ለነሱም ለእናንተም ይሆናል በሚለው ያው ነው ይህን ቪዲዮ የሰራሁላችሁ ማለት ነው። ስለዚህ እንዳልኳችሁ አማርኛ ፊደላትን መለየት፣ እንግሊዝኛ፣ ሂሳብ፣ መሰረታዊ የሚባሉ ትምህርቶችን በሙሉ እኛ ጋር ማግኘት ትችላላችሁ። ስለዚህ በውስጥ መስመር ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ያናግሩኝ። ቀጥታ ትምህርታችሁን ዛሬ መጀመር ትችላላችሁ። ትምህርቱን በቃ 24 ሰዓት ነው ማለት ትችላላችሁ የምንሰጣችሁ። ምናልባት በጣም ሌሊት ካልሆነ በኢትዮጵያ ከምሽቱ 6 ሰዓት እስከ ጠዋቱ 12 ሰዓት ባለው ምናልባት ያኔ አናስተምርም። ከዛ ውጭ ግን ከማታ እስከ 6 ሰዓት ከጠዋት ደግሞ ከ1 ሰዓት ወይ ደግሞ ከ12 ሰዓት ጀምሮ ከኛ ጋር መማር ትችላላችሁ። በአጭር ቀን ፊደሎችን ለይታችሁ መሰረታዊ የሚባሉ ነገሮችን ለይታችሁ መጻፍ ማንበብና መረዳት እንዲችሉ ትሆናላችሁ ማለት ነው። የዛሬ ቆይታችን እንግዲህ ይህን ይመስላል። ከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።